አሁን ግን እሱን ገለን ፖሊስ ጣቢያ እኮ ነው የምንገባው። ለምን? ሁሉንም ነገር እኮ በጥንቃቄ ማድረግ እንችላለን። ይኸውልሽ አሁን እኮ አንድ ላይ ሆኖ ነው እንደዚህ ከበዱን። መጀመሪያ ተስፋዬ እናስወግደዋለን። ከዛ በኋላ ደግሞ እድልን እንገላታለን። ከዛ በኋላ አሰብሽው ማይ አሰብሽው፣ ሁሉም ንብረት እኮ የኛ ሆነ ማለት ነው። በጣም ሴጣን ነሽ። ከኔ በላይ ነው የምታስቢው። ነገር ግን ደህና አመሻችሁ። እንዴት ነሽ? ደህና ነው። የሰማችን ይመስልሻል? ምናልባት። እርግጠኛ ግን እንሆን በምን አላውቅም። ወይ ሄደን መስማት አለመስማቷን እናረጋግጥ። አንቺ ደግሞ አንዳንዴ ጅል የምትሆኙ ነገር አለ። ምን ማለት ነው? ያወራነውን ብትሰማም ሰማው አትልማ። ባይሆን ግን ያለው ትሯ ምን እድል ከውጭ ስገባ ካንገበላይም ቢሆን ሰላም ትላለች። ዛሬ ግን በደንብ ሰላም አላለችንም። ያለው ትሯ እርግጠኛ መሆን አለብን። ምኑን? ጥርጣሬሽን። ጥርጣሬ አይታመንም። ባይሆን የተጋረደ መግለጫ ይሆናል። ይኸውልሽ የኔ ልጅ የእህትነት ስሜቷን አትጥዩ። ምክንያቱም እንጠቀምበታለን። የወረሰችውን ሀብት ለማካፈል የሚሆን ነው። የእህትነት ስሜቷ ማለትሽ ነው? አዎ፣ ንብረቱን በሙሉ ትወርሻለሽ ማለቴን እንወርሳለን። ውርሱ ጋር ለመድረስ ግን ቅድም ወሬያችንን መስማት አለመስማቷን ማረጋገጥ አለብን። እሱ ያሳስብሽ። ፊቷን እያስተዋወልኩት ነበር፣ ምንም ነገር አልሰማችም። እማዬ ግን ይህን ነገር በጣም ቀለል አድርገሽ እያየሽው ነው። ልጄ ግን እንዲህ በቀላሉ የምትፈራ አይመስለኝም ነበር። ፈርቼ እኮ አይደለም፣ ግን ነገሩ በቀላል የሚታይ ነገር ስላልሆነ ነው። አንቺን ግን ሳይሽ ምንም ግድ የሰጠሽ አትመስይ። ይቺ ነቀስ ያወራነውን ሰምታ ቢሆንም እንዴት ማሸነፍ እንዳለብን ስለማቅ ነው ያንቺን ያህል ያልፈራሁት። በነገራችን ላይ አሁን ስለ ህይወት የሆነ እየገባኝ ያለ ነገር አለ። ለምሳሌ የሆነ ሰው የሚፈልገውን ህይወት ለመኖር የግዴታ ጨካኝ ሰው መሆን አለበት። በእርግጥ የሆነ ነገር የገባሽ ይመስላል። ግን ምን? ይሄ የእውነት እንዴት ገባሽ? ማለቴ ማን ነገረሽ? ልቤ ይመስለኛል። እንደዛ ከሆነ ልባም ሆነሻል ማለት ነው። እና ያንቺ ልጅ እኮ ነኝ። እኔ ባንቺ እድሜ ልባም ሆኜ ቢሆን ኑሮ ዛሬ እማዬ ግን የምትቆጭባቸውን ህይወት ገጾች መቼ ነው ገልጸሽ የምታሳይ? ካስተዋልሽ በምክሬና በተግባሬ ውስጥ ታገኛቸዋለሽ። እኔ ግን እማዬ ቃል በቃል ካንቺ አንደበት ነው መስማት የምፈልገው። እሱ በሂደት ነው። ለምን በሂደት? አየሽ፣ እኔ በህይወቴ ውስጥ በብዙ ነገሮች ነጥብ የጣልኩ ሰው ነኝ። ለምሳሌ ምን? በትምህርቴ፣ በኑሮዬ፣ በትዳሬ፣ በስራዬ፣ በሁሉ ነገሬ ብዙ ነጥቦችን ጥያለሁ። ያገኘኋቸውን እድሎች በሙሉ ባለመጠቀሜ ብዙ ነገር አምልጦኛል። ግን እማዬ እነዚህን ሁሉ ነጥቦች ጥለሽ እንዴት እስካሁን አልተሰበርሽ? ዛሬ እንዴት በጊዜ መጣ? ያው እንደለመደው በጊዜ ሰክሮ ይሆናል። በሂጂና ክፈችለት።
ሁኔታው ምንም ደስ አላለኝ። የሆነ ሰው ከኋላ እየተከታተለን ነው። ለምን አናናግረው? በመነጋገር የሚያምን ሰው ቢሆን በዚህ ምሽት አድፍጦ ይከተለን ነበር። እና ታዲያ ምንድን ነው እየሆነ ያለው ነገር? ቆይ ግን አንተ ከሰሞኑ ከማንም ጋር አልተጋጨህም? አንተ አሰማም እንዴ? ከማንም ሰው ጋር ተጣላሁም እኔ ግን አልመሰለኝም። ፍርሃት አመኔታን ያጠፋል ይባላል። ስለ ፈራን ያለመንከኝ እኔ ጋር እንዳሳባል። ምንድን ነው? ለምን አልሮጥም? ፈጭጭክ እንደ አንተ ከምትደፈጨጭ በፈጭጭ እመርጣለሁ። አንተ ራሱን ካጠፋ ሰው በላይ በየቀኑ እየጠጣና እየሰከረ ራሱን የሚገዳ ሰው አይቻላል። እማቀውን ነገር ነው እየነገርሽኝ ያለሽው። አንተ መቼም እኔን መውቀስ አይሰለችም አይደል? እዚህ ችግር ውስጥ የከተትሽኝ ስህተቴ እኮ አንቺ ነሽ። ወንድ ልጅ ወደ ገደል ተገፋ ብሎ ገደል ውስጥ አይገባም። ባይሆን አቀበቱን እየያዛል እንጂ። በጣም ጥሩ፣ በጣም ጥሩ። አንቺ ራስሽ ወደ ገደል እንደጨመርሽኝ ማመንሽ ራሱ በጣም ጥሩ ነው። እኔ እንደሱ አላልኩ። እኔ ወደ ገደል አልከተትኩ። እንደዛ እንኳን ብለህ ካሰብክ አቀበቱን መያያዝ አለብህ። ወንድነትም ጀግንነትም ነው። ቆይ ጀግና ሆኜ ምን ላተርፍ? ራስህን። ዛሬ ደግሞ ይገርማል። ምላስሽን በጣም ስለሽ ነው የጠበቅሽኝ። ምንም ይቅርታ ያስፈልገው። እንኳን ጠርሙሱ ተሰብሮ አንቺን ደምሽን አላፈሰሰሽ፣ እንኳን አልጎዳሽ። በጣም ይቅርታሽ። ይቅርታ ያስፈልገውም አልኩሽ እኮ። ውስኪው የራሱ ጉዳይ። እኔና ቤቲ ከሲጋራና ከመጠጥህ እኩል ነን አይደል? ለድል ሲሆን ግን ደም ራሱ ይፈስላታል። እናትሽ የምትናገሩ ነገር አትስሚያት፣ አለበለዚያ ታሪኳ ታሪክሽ ነው የሚሆነው። የእሷን ታሪክ መጋራት እንደማልፈልግ ብነግርህስ? ወል እሱ እንደፈለግሽ፣ ግን እኔ እንደ አባትነቴ ልነግርሽ የፈለኩትን ነገር የነገርኩሽ። እንደ አባት ነው ያልከው እኮ። አንተ ነህ ለኔ አባት የምትሆነኝ። ነገርኩሽ። እኔ እኮ ሁለታችሁንም በአንድ ስሜት እኮ ነው የምወዳችሁ። ምን ነው ቤቲ እኮ ሕፃን ልጅ አይደለችም። ሁሉም ነገር ታውቃለች። አንቺ ምንድን ነው የምትናገሪው? ለምንድን ነው የልጅቷን አእምሮ የምትመርዥው? ትሰማኛለህ? አንተ እናቴን የመናገር ሞራሉ ይኖር አይገባም። እሺ ሲጀመር በአንተ ስም በመጠራቴ ራሱ በጣም ነው የማፍረው። ማለት በእሷ ስም ልትጠሪ ያስበሽ ነበር? እኔማ ሞክሬ ነበር፣ እሷን ቢያለችኝ እንጂ ጭራሽ።
አንቺ ሴትዮ ምን እየሰራሽ ነው? ምን አደረኩኝ? ለምንድን ነው ሳልፈልግ እጄን አንቺ ላይ እንዳረሳ የምትገፋፍኝ? ቆይ ለምንድን ነው? ለምን ተፈጥሮ ሚዛን አይደለችም ከሚሉ ሰዎች ጋር ማይግባባው በዚህ ምክንያት ነው። እስኪ ራስሽን ተመስገኝ። ጭንቅላት ቢነሳሽም ሼፑን ግን ሰጥቶሻል። እንደምታውቂው ደግሞ አብዛኛው የሀገራችን ወንዶች ጭንቅላት ካላት ሴት ይልቅ ሼፕ ያላትን ሴት ነው የሚመርጡት። እረፍት ማድረግ ፈልጋለሁ። ወደ መጣሽበት ጉዳይ ትገቢ። ባለፈው የተሰጠንና አሳይመንት አልሰራሁት። ቀን ሙሉ ቁጭ ብለሽ ስሪ። ታውቁሻል። ጭንቅላት የሌላትን ልጅ እኮ ነው አሳይመንት ስሪልኝ ብለሽ እየጠየቅሻት ያለሽ። እንዴ ለትምህርት የሚሆንማ ጭንቅላት አለሽ። እኔ ያልኩት ለህይወት የሚሆን ጭንቅላት ነው። ለህይወት ምን ማለት ነው ደግሞ? ስለ ህይወት በቂ ግንዛቤና እውቀት ያለው። አንቺ ደግሞ በህይወት ሚዛን ላይ ብትመዘኝ ምንም የማታውቂ ባዶ ነሽ። ደግሞ አንድ ነገር ልንገርሽ፣ አይነ ውሃሽ ሁሉንም ነገር ይናገርብሻል። አይነ ውሃ ምን ይናገርብኛል? ህይወትሽ ውስጥ ሰፊ ባዶነትና ትርጉም አልባነት እንዳለ። አንቺስ እውቀቱ አለሽ? የምን እውቀት? በህይወት ውስጥ ያለ ባዶነትና ትርጉም አልባነትን የሚረዳ። በሁሉም ነገር የምትበልጭኝ አድርጎ ከተሰማሽ የለየልሽ ደደብ ነሽ። እሺ እኔ እኮ ስለመብለጥና መበላለጥ አይደለም የጠየቅኩሽ። ስለ እውነት የሚያወሩ ሰዎች በሁሉም ነገር አዋቂ ነኝ ብለው የሚያስቡ በሽተኞች ናቸው። ቆይ አንቺ ስለ የትኛው እውነት አውርተሽ ነው? ለማንኛውም አሳይመንቱን ሳሰሪ እንዳትዪ እሺ? እሺ። ለማንኛውም ስለ ባዶነትሽ ስታብሰለሲ አሳይመንቴን እንዳታበላሽ። ደግሞ የአንቺ የተጋነነ ሆኖ እንጂ ሁሉም ሰው ሊደብቀው የሚፈልገው የራሱ የሆነ ባዶነት አለበት፣ እኔንም ጨምሮ ማለት ነው። አንድ ጥያቄ ልጠይቅሽ ይቻላል? የአንቺ ባዶነት ምንድን ነው? የአባት ፍቅር። የአንቺ ባዶነት የአባት ፍቅር ነው? አዎ ነው። ወይንስ የአባት ፍቅር አለማግኘቴ ምንም የማይመስለኝ ነው እንደሚመስልሽ? እንደዛ ሳይሆን ግን ለምን ብለሽ ታውቂያለሽ? አባትሽ ለአንቺ ፍቅር እየሰጠ ለእኔ ፍቅር ሲነሳኝ አላውቅም። ምክንያቱም ራሱ ደርሰሽ ያ ባይሆን ኖሮ አባቴ ለእኔ እየሰጠው ያለውን ፍቅር ለእህቴም ሊሰጣት ይገባል ብለሽ እስከ መሟገት ትደርሺ ነበር። ነገር ግን አንቺ የራስሽን ፍላጎት ብቻ ነው እንጂ ስለሌላ ሰው ግድ አይሰጥሽም። እኔም አንድ ጥያቄ ልጠይቅሽ። እሺ። አባትሽ የሚሰጠኝ ፍቅር እንኳን ይቅር፣ አትሊስት ንብረቱን እንኳን እንድንካፈል አትጠይቂው? አንቺስ ሙሉ ነገሩን ለአንቺ ሲሰጥሽ ለእህቴ ሳትይ? ለማንኛውም ግን አስብበት። ለምን? ሁሉንም ነገር እኮ በጥንቃቄ ማድረግ እንችላለን። ይኸውልሽ አሁን እኮ አንድ ላይ ሆኖ ነው እንደዚህ ከበዱን። ከዛ በኋላ ደግሞ ድልን እንገላታለን። ከዛ በኋላ አሰብሽው ማለት አሰብሽው ሁሉም ንብረት እኮ የኛ ሆነ ማለት ነው። መጀመሪያ ተስፋዬን እናስወግደዋለን። ከዛ በኋላ አሰብሽው ማለት ነው አሰብሽው ሁሉም ንብረት እኮ የኛ ሆነ ማለት ነው። መጀመሪያ ተስፋዬን እናስወግደዋለን።
ቆይ ሽጉጥ ይዞ የሚያድነን ጠላት ከየት መጣ? እባክህ እኔ በጣም ግራ ገብቶኛል። ትናንትና ማታ አግኝቶን ቢሆን እኮ ሁለታችንም ገሎን ነበር። በማናውቀው ነገር ከመሞታችን በፊት ይህን ነገር ማወቅ አለብን። ምን እናርግ? እኔማ አግኝተን ብንጠይቀው ብዬ ነበር፣ ግን ደግሞ መሳሪያ ያዘ ሰው። ቆይ እሺ ምን እናድርግ? መቼ ለታ ነው ወደ ቤት እየሄድኩኝ መንገድ ላይ የሆነ ልጅ ቸከሱን የደበደባት አግኝቼው አንድ ሁለት አቃመሸው ነበር። ምናልባት እሱ ሊሆን ይችላል ብዬ አስቤ ነበር፣ ግን ደግሞ እሱ እንደዚህ መሳሪያ ታጠቀሱ ልልክብን አይችልም። እኔ እኮ ሲጀመር ይሄ ነገር ካንተ ጋር እንደሚያዝ ጠርጥሬ ነበር። እባክህ ልጁ እንደዚህ አይነት ነገር የሚያደርግ ሰው አይደለም። ቆይ እንደዚህ እንደሚያደርግ አንተ በምን አወቅ? ሲጀመር ጸባችን እዚህ ጋር የሚያደራርስ ነገር አይደለም። ሲቀጥል ደግሞ ልጁ በጣም ፈሪ እንደሆነ ያስታውቃል። ይኸውልህ የትኛውም ወንድ ቸከሱ ፊት ከመታኸው አንተ ላይ ጠላት የሚሆን ልጅ አፈራህ ማለት ነው። እኔን ምን የማቶ ሰውዬ ከሰውዬ ጋር አይገናኝም። እሺ ቆይ ታዲያ ማን ነው? እኔ ምን አውቃለሁ? መጣ። ትደውያለሽ ብዬ አልጠበቅኩም ነበር። ስለመጣሽ በጣም ደስ ብሎኛል። ደስ ባይል ነበር የሚገርመኝ። ለማንኛውም ግን ዛሬ መጫጫስ ምናምን አልፈልግም። እሺ ችግር የለም። አንቺ በፈለግሽ ቀን ይሆናል። ደግሞም በመጀመሪያ ቀን ብዙም ደስ አይልም ብዬ ነው። በነገራችን ላይ ተቀራርበን አናውቅም እንጂ እንተዋወቃለን። እንተዋወቃለን ነው እንተያያለን? ለካ እንተያያለን ነው የሚባለው። ለመግባባትና ለመተዋወቅ ብዙ ሂደት አለው ብዬ ነው። ያው እያካበድኩኝ ምናምን አይደለም። ብታካብጂስ ማን ይሰማሻል? መቼ ምንም ነገር ለማድረግ ማገዶ ከማይፈጁ ሴቶች መካከል መልክ ለመስራት ትሞክሪያለሽ ብለህ እያሰብክ ነው አይደለ? ምንድነው መልሱን እያወቁ መጠየቅ? መልሱን እያወቁ መጠየቅ የሚቻለው እኮ ትምህርት ቤት ብቻ ነው። አሁን ሰውን ለማውራት ራሱ የሚጠላላ ነው ይመስለኝ። አይመስልህም? ጓደኛዬ ምን ይላል መሰለሽ? ላይፍ ላይ እኛ የማናውቀው ነገር የለም፣ የምንማረው ግን የምናውቀውን ነገር እርግጠኛ ለመሆን ነው ይለኛል። ምንጭን እስከየት እንዳገኘ አልነገረህም? ማለት ጓደኛ ይሄን በራሱ መናገር አይችልም ያልሽ ነው? በይ ፍሬን ያዥ። እኔ በጓደኛዬ ቀልድ አላውቅም። የጠጣሽ